አህሰን የሆነው ሁለት ጥሩ ነገሮች ካሉ የተሻለውን ጥሩ ልንሰራ ነው እኛ የተፈጠርነው። الذي خلق الموت والحياة ሞት የሚቀርብ ቢሆን ኑሮ ለአሽረፈ الخلق ይቀር ነበር ነብዩ ሰለላሁ ዐለይሂ ወሰለም እንዲሆነ ብለህ ኡማውን አትበታት ነው ጀማዓተ ሙስሊሚን ተጠብቀዋል። የሆነን ዓሊም የመከተል እና የሆነ መዝሐብ ተርጂህ የማድረግ መብት ለሌላ ለምን ትነፍገዋል? ምን መብት አለኝ እኔ አንተን ምነፍግበት? ተመልሰናል። የተወዳጁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ኡስታዝ በድር ሁሴን ነው። እንደተለመደው ዛሬም በጉዞ ወደ አላህ የተለያዩ ፌርማታዎችን እያየን የቢስሚከ ነህያ ንዑስ ፕሮግራማችንን እንቀጥላለን። ባለፈው ሳምንት እንደዚሁም ደግሞ የዛሬ 15 ቀንም ስናይ የነበረው እንደ አጠቃላይ የዚህ የታዕዚም ሁሩማቱላህ ነበረ። ከሱ ጋር በተገናኘ ጀነት ውስጥ ስላለ ታላቅ ስጦታ ታላቅ ሽልማት ስናይ ነበር። ያኔ እሱ ብቻውን ጀነትን ለመጓጓት ጀነት ውስጥ ለመግባት የሚያግዙ ተግባራትን እንድንፈጽም የአላህ ሱብሓነሁ ወተዓላ ትእዛዛት በመፈጸምና ክልከላዎቹን በመራቅ የሚገኘውን ምንዳና ቅጣት እንድናስብ የሚያነቃቁ የሚያነሳሱ ሀሳቦች ነበሩ። ያንን ፌርማታ አጠናቀናል። ዛሬ አዲስ ምዕራፍ ወይም አዲስ ፌርማታ እንደምንከታተል ተስፋ አደርጋለሁ። እንኳን ደህና መጣ ኡስታዝ። እንኳን ደህና ቆያችሁ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ የምናየው አዲስ ፌርማታ መንዚለቱል ኢኽላስ አልኢኽላስ ስራን ለአላህ ብቻ አጥርቶ መስራት። ይህ በጣም ከባዱ ፌርማታ ነው ማለት ይቻላል። በጣም ከባድ ፈተና ነው። ግን ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሀ ለመዐል ሙሕሲኒን። ተስፋ በማስቆረጥ እንዳንጀምር እየሰጋሁ ነበረ። ትግል ማለት እውነታውን መረዳት አለብን። እውነታውን መጋፈጥ አለብን ከነፍሳችን ጋር እና አላህ ከኛ የሚጠብቀውን የኢኽላስ ሐሳብ በደንብ መረዳት ያስፈልጋል። ከዛ በኋላ ግን ልፋት እየለፋን በአላህ ደግሞ እገዛን መጠየቅ ይፈልጋል። አላህን ጌታዬ እየለፋሁ ነው አንተ ደግሞ አግዘኝ እኔ ደካማ ነኝ ብሎ ወደ አላህ መዋደቅ ይፈልጋል። ከመጀመራችን በፊት ግን ኡስታዝ የአደባባይ ስራ ሪያ አይሆንም። አደባባይ ላይ ዲንን የመኻደም ስራ በመስራት ምንም እንኳ ንያችን አላህን ለመታዘዝ በኢኽላስ ልንሰራው እንችላለን። ግን ደግሞ መታየቱ አለ፣ የሆነ የመድረክ ጉዳይ አለ። እነዚህ ነገሮች ወደ ሪያ አይወስድም። እሱን ለመመለስ ነው የምንሞክረው። ኢኽላስ ምንድነው የሚለውን ነገር በደንብ ስንረዳ ኢኽላስ የቀልብ ጉዳይ ነው እናየዋለን። መላኢካ እንኳ አውቆ የሚመዘግበው አይደለም። አንተና በአላህ መካከል ያለ ነው። ወጥህ ሙኽሊስ ልትሆን ትችላለህ። ተደብቀህ ሪያ ሊኖር ይችላል። ደብቀህዋል ግን እንደው አሁን ብለዋል እኮ ኢማም ገዛሊ አሁን ይችን ሰው ቢያየኝ ምን ይል ብሎ እኮ ይኮራል ብለዋል። ሪያ አልኸፊይ ብለው እኮ ጠቅሰው ሱብሂ ላይ ተደብቀው ድብቅ ሪያ ብለውታል። ይሄን ድብቅ ሆኖ ሪያ ማለት ምንድነው ኮንሰፕት ኡስታዝና? ይዩልኝ ማለት ነው። ተደብቆ ይዩልኝ አለ እንዴ? የተመናሉ ሪያ አልኸፊይ ማለት ድብቅ ሪያ ማለት ሰውየው ያን ተደብቆ የሚሰራውን መልካም ስራ ታይቶለት ሰው ቢያደንቀው ወደደ። ድንገት አሁን ቢያዩኝ ብቻውን እኮ ቤት ዘግቶ ኢባዳ ላይ ነው ያለው፣ እየሰገደ ነው፣ ቁርአን እየቀራ ነው ምናምን። ይሄ ወደ ሲድቅ እንመጣለን። ሲድቅና ኢኽላስ አንዱን የሚያግዙ ሀሳቦች ናቸው፣ እናያቸዋለን። አሁን የምትላቸውን ምን ሲሆን ነው ኢኽላሱ የሚበላሸው? ዑለማዎቹ ኢኽላስን ምን ብለው ዲፋይን አደረጉት? እሱ ሁሉ በደንብ እናያለን። አላሁ ስብሓነሁ ወተዓላ ሱረቱል በይና ላይ በኢኽላስ አላህን መገዛት የአላህ ቀጥተኛ ትእዛዝ መሆኑን ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን ሃይማኖትን ፍጹም ለሱ አድርገው ለአላህ ብቻ አምልኮትን አድርገው ሊገዙ እንጂ ለሌላ ነገር አልታዘዙም። ከአንነው ምንም አይነት ትእዛዝ እንደሌለ ይህ ብቻ እንደሆነ
ዋናው ትእዛዝ አላህን በብቸኝነት በእኽላስ አጥርተህ ሌላ ነገር ሳታስገባ ኢንቴንሽንህ ማለት ነው ሐሳብህ ወደ ሌላ ሳይሰረቅ ሙሉ ለሙሉ ለሱና ለሱ ብቻ ብለህ አላህን መገዛት። ለዚህ ነው ይህን የታዘዙት አላህ ሱረቱ ዙመር ላይ እና አንዘልና ኢለይከ الكتاب بالحق በእውነት መጽሐፍን አወርደናል ባንተ ላይ አንተ ሙሐመድ فاعبد الله አላህን አምልክ ሙኽሊሰን ለሁ الدين ሃይማኖትን ፍጹም ለሱ ያጠራ ሆነ አላህን አምልክ ኢኽላስ። መጽሐፍን ስናወርድ ይህንን ልናዝህ ነው ማለት ነው። ወማ ኡሚሩ አይደል እዛ ያልታዘዙት አላህን በብቸኝነት ንጹህ አድርገው ዒባዳቸውን ሊያመልኩ እንጂ በሌላ አልታዘዙ። ሱረቱ ዙመር ሌላ አያ ላይ ቁልላህ አዕቡዱ ሙኽሊሰን ለሁ ዲኒ ዲኔን ለሱ ያጠራሁ ሆኜ አላህን ነው የምገዛው በላቸው። አይደንቲቲ ማንነትህ ይህ ነው ንገራቸው። አንተ ማነህ? እኔ ሃይማኖቴን ለአላህ ብቻ ንጹህ አድርጌ የማመልክ ነኝ በላቸው። እናንተ ግን ፈዕቡዱ ማ ሽእቱም የፈለጋችሁትን ልታመልኩ ትችላላችሁ። ምን ዱኒሂ ከሱ ውጭ ከአላህ ውጭ ያሻችሁን አምልኩ። እኔ ግን አላሁ ስብሓነሁ ወተዓላ በብቸኝነት እና ጥርት አድርጌ ለሱ ብቻ ዒባዳዬን አድርጌ ላመልከው የማመልክ ነኝ በላቸው ይላል አላህ ስብሓነሁ ወተዓላ። አሁንም በላቸው አንተ መሐመድ እነ ሰላቲ ስግደቴ ወኑሱኪ ሪቹዋል በሆነ መንገድ ቁርባን የማቀርበው እርድ የማርደው እርድ ማለት ነው። ወመሕያየ ህይወቴ ወመማቲ ሞቴም ጭምር ሊላሂ ረቢል ዓለሚን ለዓለማት ጌታ ለሆነው አላህ ነው በላቸው። የምኖረው በሱ መንገድ ለሱ ነው የምኖረው፣ የምሞተው በሱ መንገድ ነው በላቸው። ህይወቴም ሞቴም ስግደቴም እርዴም ለአላህ ብቻ ነው በላቸው። ያ ጌታ ደግሞ አጋር የለውም፣ ላ ሸሪከ ለህ ፍጹም አጋር የሌለው ነው። ወቢዛሊከ ኡሚርቱ ወማ ኡሚሩ አይደል እዛ በዚህ ደግሞ ታዝዣለሁ። እሱ ብቻ ንጹህ አድርጌ አላህን ላመልክ ታዝዣለሁ። ወአና አወሉል ሙስሊሚን እኔ የእናንተ የመጀመሪያው ተገዥ ነኝ፣ ለአላህ እጅ የሰጠሁ ነኝ። አላሁ ስብሓነሁ ወተዓላ ሱረቱል ሙልክ ላይ ተባረከ አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ ተባረከ አለዚ ቢየዲሂል ሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። አላህ ህይወትንና ሞትን ፈጠረ። ያ ሰማይና ምድርን ያ ሞትንና ህይወትን የፈጠረ ጌታ አላህ ስብሓነሁ ወተዓላ ሊየብሉወኩም ሊፈትናችሁ ነው። አዩኩም አሕሰኑ ዐመላ የትኛችሁ ምርጥ የተባለውን የተሻለውን ስራ የምትሰሩት። አሕሰን ማለት በጣም መልካም ማለት ነው። በጣም ጥሩ የሆነውን ስራ የምትሰሩ እነማን ናችሁ? ጥሩ ስራ እንድንሰራ አይደለም አላህ የፈጠረን እኛ በጣም ጥሩ ስራ እንድንሰራ። አሕሰን የሆነው ሁለት ጥሩ ነገሮች ካሉ የተሻለውን ጥሩ ልንሰራ ነው እኛ የተፈጠርነው። አለዚ ኸለቀል መውተ ወልሐያ ህይወትና ሞት የተፈጠረው ከሁለት ጥሩዎች መካከል ቤስቱን ልትሰራ ነው የተሻለውን ማለት ነው። አዋቂ ማለት ይላሉ ዓሊም አንድ ሰው በጣም ኮንሽስ ማይንድ አለው ወይም በጣም ንቁ አእምሮ አለው የሚባለው አንድ ሰው በሁለት ጥሩዎች መካከል የተሻለውን ጥሩ መምረጥ የሚችል ነው። በጥሩና በመጥፎ መካከል ማንም ሰው ይመርጣል። አዋቂ የሚለየው ማንም ሰው ይሄ በቃ ኖርማል አእምሮ ያለው ሰው ይሄ ጥሩ ነው ይሄ መጥፎ ነው ይለያል። በጣም የላቀ አእምሮ ያላቸው ሰዎች በሁለት ጥሩ መካከል የተሻለውን ጥሩ ይመርጣሉ። በሁለት መጥፎ ነገሮች መካከል ዝቅተኛውን መጥፎ ይመርጣሉ። አንዳንዴ ሁለት መጥፎ እንድትመርጥ አማራጭ ያለ ሁለት መጥፎ ብቻ ሊሆን ይችላል። ያኔ ዝቅተኛ ጉዳት ያለውን መምረጥ መቻል ማለት ነው።
ኦኬ ያ አርቀህ ማሰብ ይጠይቃል ማለት ነው የተሻለ ውጤት የሚያመጣው ስለዚህ ምድርን ማን ነው ሞትንና ህይወትን አላህ ፈጠረ ይልና الذي خلق الموت والحياة ليبلوكم ሊፈትናችሁ ነው ምን የትኛችሁ በጣም ጥሩውን ስራ የምትሰሩት እነማን ናችሁ فضيل بن عياض أحسن العمل ከስራ ሁሉ ምርጡ የተባለው ማን ነው ሲባሉ ምን ብለው ተርጉመውታል أخلصه وأصوبه ብለዋል أخلصه ማለት በጣም የጠራው ለአላህ ተብሎ የተሰራውና በጣም ትክክል የሆነው የትኛው ነው አስወብ ሰዋብ ትክክል ነገር ሊኖር ይችላል በጣም ትክክሉ የትኛው ነው አሁን ከስራው ምንነት ጋር ይያያዛል የመጀመሪያው ስራው ምንድነው ያ ስራ ይበልጥ ትክክል የሆነ ነው ወይ ያ ስራ ኦኬ ትክክል ሆነ እሱ ብቻ በቂ አይደለም አህሰን ለመሆን እሱ ብቻ በቂ አይደለም ምን መሆን አለበት ኢኽላስ ሊኖረው ይገባል ለአላህ ተብሎ የተሰራ መሆን አለበት ያ ትክክለኛ ስራ ለአላህ ተብሎ ደግሞ የተሰራ መሆን አለበት قالوا يا أبا علي ያሏቸው እሳቸውን ነው فضيل بن عياض ነው ምን ማለትህ ነው አኽለስና አስወብ ስትል አህሰን የሚለውን አኽለስና አስወብ ብለህ ተረጎምከው አኽለስና አስወብ ምን ማለት ነው ምን ሲሆን ነው አኽለስ የሚሆነው የጠራ የሚሆነው አስወብ ደግሞ ትክክል የሚሆነው ምን ሲሆን ነው ሲሏቸው ምን ሲያሟላ ነው ሲሏቸው አንድ ሰው ስራ ሰርቶ ለአላህ ብቻ ጥርት አድርጎ ሰርቶት ትክክል ካልሆነ ተቀባይነት የለውም አሉ የተሳሳተ ነገር ለአላህ ብለህ መስራት ተቀባይነት የለውም ወንድሙ ለአላህ ይጠራለው እንደሚለው ማለት በቃ መጀመሪያ ፈህሙ ስተት እኮ መጀመሪያ አስተሳሰብ ተሳስቷል ግንዛቤው ስተት ነው ግን ኢኽላስ አለው ይሄ ተቀባይነት የለውም አሉ እንደዚሁም ደግሞ ሰዋብ ሆኖ ትክክለኛ ነገር ሆኖ ኢኽላስ ከሌለው ኢንቴንሽኑ ልቡም ያስበው ሌላ ነገር ከሆነ ይሄም ተቀባይነት የለውም አላህ ዘንድ ተቀባይነት ያለው ለአላህ ተብሎ የተሰራ ኢኽላስ በነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ የተሰራ ወይም የሳቸው መንገድ የተከተልንበት ሰዋብ ይሆናል ኢኽላሱ ለአላህ ሰዋብነቱ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም መንገድ የተከተለ መሆኑ እነዚህ ሁለቱ ሲገጥሙ ነው አላህ ዘንድ ተቀባይነት የሚኖረው አህሰን የሚባለው الذي خلق الموت والحياة ليبلوكم أيكم أحسن عملا أحسن العمل በጣም ምርጥ ስራ የሚባለው ሁለቱን ቅድመ ሁኔታዎች ሲያሟላ ነው فمن كان يرجو لقاء ربه فليعمل عملا صالحا የጌታውን መገናኘት ተስፋ የሚያደርግ ሰው አላህ ጋር እቆማለሁ አላህ ፊት እቆማለሁ ብሎ የሚያስብ ሰው فليعمل عملا صالحا መልካም ስራን ይስራ ولا يشرك بعبادة ربه أحدا بجيتاون بمملك استعجارا إلى الله بمملك استعجارا بعبادة ربه كونو جيتاون كويا ملكانو جن الزاوست جن شركة إسرائيل ياتشين عبادة وست كالله وجه هنا نجر كفل جبات تكبينت سلال الله هي دم حسابه سنة الله زند بتشان يوانا سو يسجدنا الله ብቻ ነው የሚያውቀው የዛ ሰው ይሄን ቀልብ ሁኔታ አንተ ዛሂሩን ነው የምታየው በቃ እየሰገደ ነው ኢኽላስ የሚባለው ነገር ረቂቅ ነገር በሌላ አያ ላይ ሱረቱ ኒሳ ላይ ومن احسن دينا ممن اسلم وجهه لله وهو محسن ዲኑ ያማረ ማን አለ ይላል አላህ ሃይማኖቱ ያማረ ዲኑ ያማረለት ሰው ማን አለ كمان يتشاله ممن أسلم وجهه لله لا الله سبحانه وتعالى فيتون يسد مولو مولو راسون كاسجزا سو يبلت إخلاص مالتنا وهو محسن اتباعنا تبلا محسن هونو أسامرو مالت
የነቢዩን ሰለላሁ ዐለይሂ ወሰለም መንገድ ተከትሎ ማለት ነው። ስለዚህ ያ ሞዴል አለን። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ምርጥ የሆነ አርአያ ነቢዩ ሰለላሁ ዐለይሂ ወሰለም አሉ። እዚህ የእሳቸውን መንገድ ይዘህ ስትሄድ ወሁወ ሙሕሲኑን ምርጥ ያማረ ትክክለኛ የሆነ ጎዳና ላይ ነው። ሚመን አስለመ ወጅሀሁ ሊላህ የሚሰራው ስራ በሙሉ ሊላህ፣ የሚናገር ለአላህ ነው፣ የሚሰራ ለአላህ ነው። አላህ ያልተፈለገበት ነገር እጁ አይጽፍም። አላህ ያልተፈለገበት ነገር ምላሱ አይናገርም። አላህ ከነዛ ያደርገን። አሚን ያ ረብ። ብዙ ችግር እኮ ነው የሚፈታው ታውቃላችሁ። ከአላህ ጋር ነገሮች ከተገናኙ ነፍስ ሐዛ እንትን እያለ እየቀነሰ ይመጣና ሪያሊቲ ጋር ብቻ ነው የሚሆነው ጨዋታው ማለት ነው። ኡማ ውስጥ ያሉ ብዙ ችግሮች፣ ቤተሰብ ውስጥ ያሉ ችግሮች፣ በባልና ሚስት ያሉ ችግሮች፣ ብዙ ነገር ከነፍስ ችግር ጋር የተገናኙ ናቸው። አላህ እዛ ውስጥ ከገባ በቃ አላህን ካሰብ ለአላህ ብለን ከሆነ ብዙ የምናልፋቸው ብዙ ችግሮች ይኖራሉ። ተወደዳችሁ ተመልካቾቻችን ኢኽላስን ነው እያየን ያለ ነው። ትንሽ ጠጠር ያለ ሀሳብ ይመስላል፣ ግን ሁላችንም የምንመዘንበት የምንዳኝበት መስክ ነውና በጣም ነቃ ብለን እናድምጥ። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። ክብራትና ክብራን ተመልካቾች ኢኽላስን እየተመለከትን ነው። ትርጓሜውን ለማየት እየሞከርን ነው። ቀደም ሲል የፉዴል ኢብኑ ኢያድን ምሳሌ ኢኽላስ ምን ማለት ነው፣ ምን ሲያሟላ ነው ኢኽላስ የሚባለው የሚለውን ሀሳብ በተለይ አሕሰን ከሚለው ጋር አቆራኝተው ያመጡበትን ሁለት ትርጓሜ ለማየት ሞክረናል። እንቀጥል። አኽለስና አስወብ ውብ አድርጎ መስራት ነገር ሳስብ ነበር። አማርኛ ሲሆን ነው ሷብ የሚለው ነው መስደሩ። እና እንቀጥል። ቢስሚላሂር ረህማኒር ረሂም። ስራዎች ይሰራሉ፣ ግን ኢኽላስና የነቢዩን ሰለላሁ ዐለይሂ ወሰለም መንገድ የተከተሉ ካልሆኑ የምንሰራቸው ስራዎች አላህ ሱብሓነሁ ወተዓላ ያን ስራ እንደማይቀበለው ወቀዲምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀባአን መንሱራ ይላል አላህ። የሰሩትን ስራ እንደ ተበተነ ብናኝ አቧራ አደረግነው ይላል አላህ። ስራ በቃ ምንም ትርጉም የለውም ኢኽላስ ከሌለው፣ የነቢዩ ሰለላሁ ዐለይሂ ወሰለም መንገድ የተከተለና ትክክል ካልሆነ ማለት ነው። ትክክል ካልሆነና ለአላህ ተብሎ ካልተሰራ ያ ስራ ዋጋ የለውም። ትክክል ሳይሆንማ ደግሞ ኢኽላስ ሲጨምርበት ጥፋቱም እኮ ሊጨምር ይችላል። አጥፊነቱ በጣም አደገኛ። ለአላህ ነው፣ ለአላህ ተብሎ ነው የሚሰራው። ለአላህ ተብሎ በጣም ብዙ መጥላት፣ ወንድሙን ለአላህ ብሎ መጥላት፣ ብዙ መንገዶች፣ ብዙ ርቀት ይካሄዳል። ለአላህ ብለህ ነው፣ ለአላህ ብሎ ግን የተሳሳተ ነው። ሱብሃንአላህ። ጉዳዩን ማወቅ ይቀድማል። አይ መሐመድ ሱረቱል ፋቲሓ ሁሌ እንቀረዋለን፣ ሁሌ እየቀራ ነው፣ ግን የማንኖረው የቁርአን ሱራ ነው። አላህ ሶስት አይነት ሰዎችን ጠቅሷል እዚህ ጋር። ገይሪል መግዱቢ ዐለይሂም ከነሱ አታድርገን ብለናል። ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን። ሲራጠል ለዚነ አንዐምተ ዐለይሂም በእነሱ ላይ ውለታህን የዋልክላቸውን የደጋጎችን መንገድ ምራን ብለነዋል አላህ። እነዛ ደጋጎች እነማን ናቸው? ሚነ ነቢይና ወስዲቂና ወሹሃዳኢ ወሳሊሒን አንቢያዎች፣ ስዲቆች፣ ሹሃዳዎች፣ በአላህ መንገድ ላይ የተሰዉ ሙጃሂዶች እና ደጋጎች ናቸው። ገይሪል መግዱቢ ዐለይሂም በእነሱ ላይ የተቆጣህባቸውን መንገድ እንዳትመራን። በእነሱ ላይ የተቆጣህባቸው ማለት አውቀው የሚያጠፉ የሆኑት አይሁዶችን ነው። እውቀቱ አላቸው፣ የግንዛቤ ችግር አይደለም ያለባቸው፣ የኢንቴንሽን ችግር ነው ያለባቸው፣ የቀልብ ችግር ነው ያለባቸው። እውነታውን ያውቃሉ። ያዕሪፉነሁ ከማ ያዕሪፉነ አብናአሁም እንደሚለው አላህ
ወንድ ልጆቻቸውን የሚያውቁት ያክል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያውቋቸው ነበር። በደንብ ሲፈታቸውን ያውቃሉ። ነብይ እንደሆኑም ያውቃሉ። ሶፊያ ኢብኑ ሁየይ አባቷና ወንድሟ አጎቷ ኮንቨርሴሽናቸውን ሲነጋገሩ እኮ ሰምታለች። ሁወ እሱ ነው መሐመድ እዛ እኛ ኪታብ ላይ የተጠቀሰው እሱ ራሱ ነው። ሁወ እሱ ነው። በምልክቶቹ አውቀዋቸዋል። ትንቢቱ ተፈጽሟል ብለዋል። አዎ ትንቢቱ ላይ የተገለጹት ምልክታቸው ሁሉም ነገር እሱ ነው። አዎ እሱ ነው። ምን አሰብክ? ያ አላህ በህይወት እስካለሁ ድረስ ጠላት አድርጌ ልይዘው ወስኛለሁ። አሁን ምን ሁወ ሲል እኮ እሱ ነው ብሎ አረጋግጦ እንግዲህ ልከተለው ሻሃዳ እናድርግ እንከተለው ነው አይደል የምትጠብቅ። አልመግዱብ عليهم እንደዚህ ነው የሚያስቡት። እውነታውን ያውቃሉ፣ ልባቸው ግን በፍጹም አይቀበልም። ኢኽላስ የላቸውም። ለአላህ አይደለም። ስሜት አለ፣ ወገንተኝነት አለ፣ ብዙ ጥቅም አለ፣ ብዙ ዱንያዊ ጉዳዮች አሉ። እነዛ ጎትተው ይጥሏቸዋል። የግንዛቤ ችግር ሳይሆን የቀልብ ችግር ነው ያለባቸው። ወለዳሊን የተሳሳቱት እነዚህም መሲሒዮቹ ወይም ነሳራዎችን ነው ተብሏል። ነሳራዎቹስ ምንድን ነው? የቀልብ ችግር የለባቸው፣ በጣም ጥሩ ልብ አላቸው፣ ግን ያስተሳሰብ ፕሮብሌም አለ ማለት ነው። ይሄ አእምሮ በደንብ ክሪቲካሊ አላሰበም። እውነታውን ለማጣራት በደንብ አእምሯቸውን አልተጠቀሙም። እመንበት፣ በቃ የሃይማኖት ጉዳይ ነው፣ አእምሮ የማይገባበት ጉዳይ ነው፣ በቃ ማመን ብቻ ነው ያለበት። ቀልባቸው ደግሞ ጣሃራ ስለሆነ ያን አምነው ይቀበላሉ። ቆም ብለው ልክ ማሰብ ሲጀምሩ ልባቸው ጥሩ ስለሆነ ወዲያው ነው የሚቀበሉ ያንን እውነታው ሲገለጽ ማለት ነው። ያኛው ግን እውነታውን አውቆታል። ሁወ ብሏል። የቀልብ ችግር ነው። ቀልቡ ካልታከመ በስተቀር አይመጣም። እውነታው አይደለም። አሁን እውነታን ልታሳይ ብዙ አትለፋም። እዛ እውነታውን ያውቀዋል። እዚህ ጋር ግን እውነታውን ሳያውቅ ስለሆነ ያ ሰው ልቦናው ጥሩ ስለሆነ የመቀበል እድል ይኖረዋል። ኢማም ኢብኑ አልቀይም ይህንን አስመልክተው ምን ይላሉ? አንድ ሰው ይላሉ አላሁ ስብሓነሁ ወተዓላ ከዋለለት ትልቅ ውለታ ትልቁ የተስተካከለ የጠራ እይታና ጥሩ ልብ ነው ይላሉ። አላህ በቃ ትልቅ ኒዕማ ሊውልለት የሚችለው አንድን ሰው እነዚህ ሁለት ነገሮች አንድ ላይ ሲገኙ الفهم صحيح የሚባለው الفهم الصحيح ቀልብ ጣሃራ ሲሆን ቀልብ ከነዚህ በሽታዎች የጠራ ሲሆን ከስሜት ከወገንተኝነት ከዱንያ ጥቅም ቀልብ መጥራት ሲችል አእምሮ ደግሞ ትክክለኛውን እውነታ ማየት የሚችልበት የጠራ እይታ ሲኖረው እነዚህ ሰዎች ናቸው ኢህዲና ሲራጠል ሙስተቂም ሲራጠል ሙስተቂም ላይ አሉ የተባሉት እንደዚህ ሰዎች ናቸው። መግዱብ አይደሉም፣ ضالም አይደሉም፣ ገይር ናቸው። ከነዚህ ውጭ ሆኑ ናቸው። ከነዚህ ውጭ ሆኑት ምንድነው? ከመግዱብ ውስጥ የአእምሮ ጥራትን ወስደዋል። ከወለዳሊን ከተባሉት ውስጥ ደግሞ ምን አለ? የቀልብ ጥራት አለ። እሱ ነው። ስለዚህ ኢኽላስን ስንነጋገር አሕሰነል አዕማልን ስናወራ ሁለቱ ነገሮች አንድ ላይ የተገኙበት ማለት ነው። የጠራ እይታ፣ እውቀት፣ እስልምናን ሸራርፈህ ያለ ማየት፣ በሙሉ ማንነቱ ለማየት ሙሉ ስዕሉን ማየት መቻል ማለት ነው። አለያ እኮ ዝሆን ኩምቢውን የሆኑ አይነ ስውራን ዝሆንን ዳስሳችሁ ግለጹ ቢባሉ ይባላል። አንዱ ኩምቢውን የነካ ዝሆን ማለት ብሎ የሚገልጸው የኩምቢውን ቅርጽ ነው የሚነግር። ጆሮ አካባቢ ከነካ ደግሞ የሆነ ጠፍጣፋ መሽረፊት ነገር ነው ምናምን ሊል ይችላል። ገብቷል? የራሱን እግሩን ሲነካ ጥርሱን የነካ የሆነ ሹል ነገር ነው ዝሆን ማለት ይላል። እሱ የነካት ያችን ፓርት ነች። ከዛ አይን ያለው ሁሉንም የሚያየውና አይ ምን ይላቸዋል? ልክ ናችሁ እናንተ ያላችሁት ውስጥ ዝሆን ውስጥ አለ፣ ግን ዝሆን እሱ ብቻ አይደለም ይላቸዋል። ገብቷል አይደል? እይታው እንዲህ ሲሆን ማለት ነው። ኢስላምን እንዲህ ነው። አሁን የሆነች ፓርቲ ያዛል፣ ያቺ ነች እስልምና ብለን ይዘናል።
ከዛ ደግሞ ኢኽላስ ደግሞ አለ። በቃ ያንን ነገር በጥራት በቃ ያስከውን ነገር ለአላህ ብለን ሙዓዳ እናደርገዋለን። ሌላው ወንድማችን ምክንያቱም የፈህም ችግር ስላለ ጥርሱን ይዘን ማለት ነው ወይ ጆሮውን ይዘን እሺ። ስለዚህ ምን ያስፈልጋል? ሁሌም ኢኽላስ ከሙታባዓ ጋር፣ ኢኽላስ ከትክክለኝነት ጋር፣ ኢኽላስ መስመሩ ከመጥራት ጋር አብሮ የሚያያዝ ጉዳይ ነው ማለት ነው። እነዚህ ሁለቱ የማይለያዩ ነገሮች ናቸው። ሰዕድ ብን አቢ ወቃስን ረሱሉ ዓለይሂ ሰላቱ ወሰላም እንደው ህይወት ኑሮ መቆየትም እኮ ኒዕማ መሆኑን ሲጠቅሱለት ኢነከ ለን ቱኸለፍ፣ አንተ እኮ ከእኔ በኋላ አትቆይም አሉት። ፈተዕመለ ዓመለን፣ መልካም ስራን እየሰራህ እኔ ካለፍኩ በኋላ አንተ ህይወትህ ቀጥሎ አትቆይም አሉት። ተብተጊ ቢሂ ወጅህ አላህ ተዓላ፣ የአላሁ ስብሓነሁ ወተዓላን ውዴታ ፈልገህበት በዛ ስራ ላይ ስራህን እየሰራህ አንተ ህይወትህ አይጨምርም። ኢለ ዝደተ ቢሂ ኸይረን፣ ህይወትህ መጨመሩ ኸይር ነው የሚጨምርልህ። ወደረጀተን ወሪፍዓ፣ ደረጃ ከፍታን ነው የምትጨምረው አላህ ዘንድ። በህይወት መኖር የሚያስፈልገው ለአላህ ብሎ ለመስራት ነው። ለአላህ ብለህ መስራት የምትችልበት እድል አግኝተህ ህይወትህ ከኔ በኋላ ከቀጠለ አሉት ነብዩ ሰለላሁ ዐለይሂ ወሰለም እነከ ለን ቱኸለፍ ማለት ከኔ በኋላ አትቆይም፣ አንተ መልካም ስራ እየሰራህ አትቆይም። አላህ ደረጃህን ከፍ ያደረገልህ ቢሆን እንጂ የመቆየትህ እኮ አንተ ዱንያ ውስጥ የመኖርህ ትርጉሙና ፋይዳው አላህ ሱብሓነሁ ወተዓላ ኖረህ የሱን በቃ ዘላለማዊ ሐያት አለ። በቃ ሞት እኮ የማይቀር ዋጅብ ነው በእያንዳንዳችን ላይ። ማን ይቀራል እስኪ ንገረኝ? ማን ነው ከሞት የሚያመልጠው? ቢላሂ ዐለይኩም ሞት የሚቀር ቢሆን ኑሮ ለአሽረፈል ኸልቅ ይቀር ነበር። ነብዩ ሰለላሁ ዐለይሂ ወሰለም ጋር አንድ ሰው እንደ ሙሲባ እንኳን ሲደርስበት ይባላል እኔን በማጣቱ የነብዩ ሰለላሁ ዐለይሂ ወሰለም ማጣቱን ያስብ እኮ ነው። ከዛ የበለጠ ሙሲባ እኮ ስለሌለ ነው። የማይቀርበት የሆነውን ዘላለማዊ ዓለም የምትከስብበት ከሆነ አንተ መቅረትህ እዚች ምድር ፋይዳ አለው። ያለዛ ጥፋት ነው ማለት ነው። ያለዛ ጥፋት ነው። ሰላቱን ነቢዩ ሰለላሁ ዐለይሂ ወሰለም አሁንም ሶሒሕ በሆነ አነስ ብን ማሊክ ረዲየላሁ ዐንሁ ባስተላለፉልን ላይ ሰላቱን ላ የግሉ ዐለይሂነ ቀልቡ ሙስሊም፣ በጣም የሚደንቅ ሐዲስ ነው። ሐዲስ የሙስሊም ቀልብ የማይበላሽባቸው፣ ክህደት የማይቋጥርባቸው፣ የሙስሊም ቀልብ ነቅይ የሚሆንባቸው መንገዶች ብለው ነብዩ ሰለላሁ ዐለይሂ ወሰለም የሚነግሩ እነዚህ ሶስት ነገሮች እስካሉ ድረስ ሙእሚን ቀልቡ አይበላሽም። ቀልባችን የሚበላሸው፣ አንድነታችን የሚጠፋው፣ በመካከላችን ያለ ችግር የሚበዛው እነዚህ ሶስት ነገሮች ሲጣሱ ነው። ምን ነው? ኢኽላሱል ዐመል ሊላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስራን ለአላህ ብቻ ብሎ አጥርቶ መስራት። ይሄ ያለ ጊል አይኖርም ማለት ነው ልብ ውስጥ። ላ የጊል ማለት እነዚህ ሶስት ነገሮች አንድ ላይ አይገኙም በሰው በሙእሚን ልቦና ውስጥ። ጊል፣ ክህደት፣ ሒቅድ፣ ይሄ ሒስድ፣ በሽታ፣ ጥላቻ አብሮ መኖር አይችልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለአንድ ሰው ልብ ውስጥ ልክ እሳትና ውሃን አንድ ላይ ማስቀመጥ አንችልም እንደሚባለው እነዚህ ነገሮች ካሉ አሁን ቀደም ሲል የጠቀስናቸው የቀልብ በሽታዎች አይኖሩበትም። ተማም ኢኽላሱል ዐመል ሊላህ ወሙናሰሐቱ ውላቲል አምር፣ መሪዎችን መምከር። መሪህን ማረም ፊትና በማያመጣ መልኩ ይላሉ። ሄደ ታርመዋለህ፣ ትክክል አይደለም፣ ይሄ መስተካከል አለበት ትላለህ። ኢኽላሱል ዐመል ሊላህ ኢኽላስ አለ። መነሻ ለአላህ ማለት ነው። ለአላህ ዋና መቋጠሪያው እሱ ነው። እዛ ውላተል አምር መሪዎች እነሱ ነሲሐ ትሰጣለህ። ፊትና በማያመጣ መልኩ ምን ማለት ነው ግን? ምንድን ነው የሚሉት? መሰለን የሙስሊሞችን አንድነት በሚበትን መልኩ ግን መሆን የለበትም ይላሉ። ነሲሐ ሲደረግ ደግሞ ምን መልኩ መሆን አለበት የሚለውን ማለት ሊያስከትል የሚችለውን ጉዳት ቀድመህ መገመት አለበት። ሁሌም ደርኡል መፋሲዲ ሙቀደሙን ሚን ጀልቢል መሳሊሕ ይባላል። የሚገኝ ጥቅም በፊት መጀመሪያ
የሚቀደመው ችግርን ማስወገድ ነው። የሚመጣን ጉዳት ነው የምታስወግደው። ይሄ ከጥቅሙ በፊት ታስበው አንድ መርህ ነው፣ እስልምና መርህ ነው። አንድ ነገር ጥቅም ፍለጋ ከመትጋት በላይ ጉዳትን ማስወገድ ይቀድማል። ኦኬ እዚህ አንተ ነሲሃ የምታደርግበት መንገድም አህሰን መሆን አለበት ማለት ነው። አሁን ሁሉም ነገር ላይ እኮ የተሻለውን መንገድ አለ የምትጠቀመው ያን ውጤት ሊያመጣልህ አንለስ ልብህ ማለት ነው ለአላህ ካደረ ታውቀዋለህ የትኛው መንገድ የተሻለ ውጤታማ እንደሆነ። ኪሳራ ቢቀንሰው የትኛው ነው የሚለውን ታውቀዋለህ። የሚገርም ነው። ሌላ ጉድ ሲመጣ ነው ሌላ መንገዶች ምን ሄደው እንጂ ሊላህ ከሆነ ማለት ነው። ለምሳሌ መሐመድ የሚሰራው ስራ ለዲን የሚጠቅም ከሆነ ያንን ማገዝ ላይ ነው ማተኩረዋል። ዋና ግቤ ስራውን ማገዝ ነው። ስራውን ለማገዝ የሚረዳ ነገር ልትነግረኝ ነው። አሁን ልታርመኝ ነው። ላርመህ። ኦኬ እንደዛ ነው የማደርገው። ያን ዋናው ግብ ያላ ዋናው ኢስላም ስለሆነ ማለት ነው። ኢስላምን በመካደም ውስጥ ያሉ ነገሮችን ነው እያረምክ የምትሄደው። አይ እኔ እሱ ቦታ ላይ መሆን ፈልጋለሁ ብለህ ብታስብ ግን ምናልባት በጣም የተሻለው እሱ ከሆነ እኮ ልታስብ ትችላለህ። ችግር የለም። እጃልኒ አላ ኸዛኢኒ الارض አይደል? ችግር የለውም እሱ። በነገራችን መነሻ ግን ኢኽላሱ መሆን አለበት። ዛከላህ እውነት ነው ወይ? እጃልኒ አላ ኸዛኢኒ الارض ሲሉ እኮ ነብዩላህ ዩሱፍ አለይሂ ሰላም በደንብ ያውቃሉ። ያን ችግር ሊፈቱበት የሚችለውንም ስትራቴጂክ ፕላናቸውን ያውቃሉ እንጂ ክብር ዝና ፈለጋ ምናምን አይደለም። ነግረውታል እንጂ ለሱም እኮ አይደል? ተዝረዑነ 7 ሲኒን 7 ዓመት ትዘሩና እንዲያድርጋችሁ እንዴት እንደሚቀመጥ ሳይቀር እኮ ነገር አላቸው። ስለዚህ እኮ ነው ኸዛኢኒ الارض ላይ አድርገኝ ብለው የጠየቁት እኮ ያን ችግር ለመፍታት የሚያስችል አቅም እንዳላችሁ ስለሚያውቁ ወሳኝ ቦታ ነው። ስለዚህ የተሻልክ መሆንህ ችግር የለውም። ጉዳዩ ኢኽላስህ ነው። ኢኽላስ በጣም ከባድ ሙናሰሐ ስታደርግም ኢኽላስ ያለው ሙናሰሐ ነው የምታደርገው። ውጤታማም ትሆናለህ። በነገራችን ላይ ውጤታማም ትሆናለህ። ኢኽላስ ያለበት ነገር ሲሰራ አላህ በረካ ያደርግበታል። ትንሽ ኤፈርት፣ ትንሽ ትጋት፣ ከዛ ኢኽላስ ተማም። ሶስተኛ ወልዙሙ ጀማዓት المسلمين የሙስሊሞችን አንድነት መጠበቅ ጀማዓውን የሙጥኝ ማለት ሳለ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገሮች ጠቅሰዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢኽላስ አነሳ። ኢኽላስ ካንተ ጋር የተገናኘ ጉዳይ ነው። ኑስህ ሌሎችን የምትመክረው ጉዳይ ነው። ስተት ታያለህ፣ ያልተመቸህ ነገር ይኖራል፣ ነሲሐ ትሰጣለህ። ነሲሐ የሚቀበለውም ሰው በነገራችን ላይ ይሄው ነገር ይጠበቅበታል። ሙኽሊስ መሆን አለበት። ለአላህ ብሎ ነው ማለት አለበት። ስተት ከሆነ ያን ስተት ማረም መቻል አለበት እንጂ እንዴት ይህን እባላለሁ አካኪ ዘራፍ የለም። ያ ስተት ነው ከተባለ ጀዛከላህ እጁን መሳም አለበት። ይዘው እንዲህ ማን ይነግራል? ስተት ነውርህን ማን ይነግራል? እንድታስተካክል እድል እየተሰጠህ ነው። ታስተካክላለህ። ሶስተኛው አንድነትህን ግን ልዙሙ ጀማዓት المسلمين እንዲሆነ ብለህ ኡማውን አትበታት ነው። ጀማዓት المسلمين ትጠብቀዋለህ። የሙስሊሙን ጀማዓ የሙጥኝ ማለትህ የሚያመጣውን ፋይዳ فإن دعوتهم تحيط من ورائهم አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሙእሚኖች ጀማዓ የማይወጣ ከሆነ አንድ ሰው እነሱ ውስጥ የሚደረግ ዱዓ በሙሉ እሱንም ያካትተዋል አሉ ሰለላሁ ዐለይሂ ወሰለም። በረካ ያገኛል ሰው። ቀላል ምሳሌ አንድ ሰው ሰላተል ጀማዓ አግኝቶ ሲሰግድ እኮ ጀማዓውን ሲያገኝ እዛ ውስጥ የሚደረግ ዱዓ ሁሉ እኮ እሱ ያገኛል። የጀማዓ አባል ብቻውን ቢሰግድ አያገኝም። ያን ገብታ በጀማዓ ሰላት እንኳን ማለት ነው። ከሙእሚኑ ጀማዓ አንድ ስትሆን اللهم اغفر للمؤمنين والمؤمنات اللهم اغفر للمؤمنين والمؤمنات والمسلمين والمسلمات እዚህ ዱዓው ሁሉ ትገባለህ። አንተ ጀማዓ ውስጥ ነው ያለው። ተነጥለህ ከሄድክ ግን የለህም። ታዲያ የተሳሳተ ነገር አይተሃል፣ አርም። እዛው ነሲሐ ስጥ ነው ነብዩ ሰለላሁ ዐለይሂ ወሰለም የሚሉት። ስተት እያለ ካላረምክ ግል ይመጣብሃል ውስጥ ላይ። እኔ ማስተካከል አልሰራህማ ብለህ እነሱማ እንደዚህ እያልክ ግል ነው የሚመጣው። ውስጥህ ምንድን ነው? ሕቅድ ይመጣል፣ ጥላቻ ይመጣል። አንተ ነሲሐ ሰጠህ፣ ሲስተካከል ጥላቻህ አልተወገደም።
ተወገደ። ለአላህ ብለህ ነው በዛ ላይ ጀማዓውን አልበተንክም። አየህ ልብ ውስጥ ያለን በሽታ ማጥሪያ መንገዶችንም ነው ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱልን 3 መንገዶች። ኢኽላስ ይኑርህ፣ ነሲሐ ስጥ፣ የሙእሚኖችን ጀማዓ አትነጠል፣ ያዝ፣ አንድነትህን ጠብቅ። من صلى صلاتنا واستقبل قبلتنا وأكل ذبيحتنا مؤمن ነው በቃ እኛ ያረድነውን ከበላ እኛ ምን ሰግደውን ሰላት ከሰገደ ወደኛ ቂብላ ከተቅጣጨው ሙስሊም ነው خلاص። ሌላው ነገር ላይ አንተ ለራስህ የሰጠውን የሆነን ዓሊም የመከተል እና የሆነ መዝሐብ ተርጂህ የማድረግ መብት ለሌላው ለምን ትነፍገዋለህ? ምን መብት አለኝ እኔ አንተን ምነፍግበት? የኔ የተሻለ ነው ብዬ ካሰብኩ ወንድሜ ብዬ ወድጄ አቅርቤ ነው ማሳምነህ። አንተ የተሻለ ነው የኔ ብለህ ካሰብክ ወንድሜ በድሩ እንዳይሳሳት ብለህ አዝነህልኝ ነው የምታናግረኝ። አትሶል ዋናው ፍሬም ላይ ይሄ ጀማዓተል ሙስሊሚን የሚለው ላይ እዛ ውስጥ ስላለን ማለት ነው። ይሄ የቀልብ ማከሚያም መንገድ ብለው ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱልን ነው። ጀዛከላሁ ኸይር። ጀዛከላሁ ኡስታዝ። እንቀጥላለን። በደንብ ነው የምንቀጥለው። ምክንያቱም ቀደም ሲል ስታነሳው የነበረው እነዚህ አቅላቸውንና አቅልና ቀልብ ጋር ያለውን እነዚህን ነገሮች አጣምሮ መሄድ የሚችል ከሆነ 3 አይነት ሰዎች እናነሳለን ፋቲሃ ላይ ብለናል ኡስታዝ። ገይሪል መግዱብ ዐለይሂምና ወለዷሊን የጠመሙትም አሉ፣ እነዚያ ደግሞ የተቆጣባቸው ከነዚህ ነገሮች የምናስተካክል ከሆነ አንደኞቹ በቀልብ አንደኞቹ በአቅል ላይ ነው። አቅል ላይ ያሉት ቀልብን ቢያስተካክሉ ነው ብሮ ቀልብ ላይ ያሉት ደግሞ አቅልን ቢያስተካክሉ ኖሮ የተሻለ በሆነ ነበር። ይህንን ማምጣት የሚቻለው እንዴት ነው የሚለውንም እናየዋለን ኢንሻአላህ። ማለት እንዴትስ ነው ወደዛ ደረጃ መድረስ የሚቻለው? አሁን ደግሞ ስታነሳ የነበረካቸው እነዚህን 3ቱን አነስ ኢብኑ ማሊክ ያነሱትንም በደንብ አድርገን አጥርቶ ቀልባችን እንዲገባ አላህ ኢኽላሱንም እንዲሰጠን እና መንገዶቹ ምን እንደሆኑ ኢኽላስ ለማግኘት ምክንያቱም ረቂቅ የሆነ ሐሳብ ነው። ኢኽላስ በቀላሉ ሊገኝ የሚችል ነገር አይደለም። ከአላህ ጋር ባለ ግንኙነት ውስጥ ነው አይደል ኢኽላስ ልንበይነው የምንችለው። ኢኽላስ አለ ብለን ልንለው የምንችለው እንጂ በመናየው አይደለም። ሰውየው እለት ተእለት በሚያደርገው ስራ ላይ ተመስርተን አይደለም ኢኽላስን ልንበይን የምንችለውና خير ሳምንት እናንሳለን። በተከታታይ ብናነሳው ሁሉ ደስ ይለኛል። ይሄ ነገር بدعاء النطاق الله إخلاص الله إخلاص. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم إنا نتبرأ من حولنا وقوتنا ونلتجئ إلى حولك وقوتك هذا القوة المتين. اللهم أعنا ولا تعن علينا وانصرنا ولا تنصر علينا واهدنا ويسر الهدى لنا برحمتك يا أرحم الراحمين. اللهم أخلص نيتنا وأصلح ذريتنا وأحسن ختامنا. لا إله إلا أنت ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. آمين. ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم وبارك على سيدنا محمد وعلى اله وصحبه وسلم. بارك الله فيك استاذنا። የተወዳችሁ ተመልካቾቻችን እንግዲህ ገዘፍ ያለ ረቀቅ ያለ ሐሳብ ነበር ቀደም ሲል ስናነሳ የነበረው ኢኽላስ። በቀጣዮቹም ሳምንታት በእርግጠኝነት እንገፋበታለን ብለን ተስፋ እናደርጋለን። ውስጡ ሰፊ ነገር ነው ኢኽላስ። የሆነ ስራ እንሰራና ይህን ነገር ኢኽላስ አለኝ በኢኽላስ ነው የሰራሁት ወይስ ያለ ኢኽላስ እንባባላለን። እንዲህ ራሱ ማለት ባይሰው በጣም ፖዚቲቭ ነገር ይመስለኛል። ከዛ ይተንብሃል አንዳንድ ጊዜ እንዳልከው ደግሞ ድብቅ አድርጋ ሰርተው ልብህ ትፈልጋለች፣ ያው ነፍስያ ትከጅላለች። እንደ የሆነ ሰው ልፍ ሲል ባየኝ ትላለህ። ብዙ በሽታዎች አሉብን። ቀድሞ በሽታውን ማወቅ መድኃኒቱን ወይም ደግሞ ፈውስ ለማግኘት ይረዳልና ኢንሻአላህ ቀጣዩ ሳምንት ላይ ይህንንና ተያያዥ ነገሮችን እናነሳለን። አላህ እድሜ ይመርቅልን። ቀሪ ሌሊታችሁ በሰላዋት በእስትግፋር በኢባዳና በትላዋ ደመቀ እንዲሆን ተመኘው። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።